ሰላም ጤና ይስጥልን ተመልካቾቻችን በኢሳት ነጻ ሚዲያ ተዘጋጅተው በሳምንቱ ከተላለፉ ዜናዎቻችን መካከል የመራረጥናቸውን ዜናዎች በድጋሚ የምናስደምጥበት የሳምንቱ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ተፎካካሪ የፖለቲካ ፓርቲዎች የምርጫ ምልክታቸውና ፖሊሲዎቻቸውን ለሕዝብ እንደሚያስተዋውቁ ገለጹ። በተያያዘም በቅርቡ በተጀመረው የፓርቲዎች ክርክር ላይ ፓርቲዎች የራሳቸውን አቋም ፖሊሲና አቅም ለማሳወቅ ጥረት እያደረጉ መሆኑን ኢሳት ያነጋገራቸው የኢያፓ የኢዜማና የእናት ፓርቲ አመራሮች ገልጸዋል። ገነት ዘዛው አዘጋጅተዋለች። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎች የምርጫ ምልክታቸውን ይፋ አድርጓል። ይህን መነሻ በማድረግ ፓርቲዎች የምርጫ ምልክታቸውን ለሕዝብ ከማሳወቅና የምረጡኝ ቅስቀሳ ለማድረግ ምን ዝግጅት እያደረጋችሁ ነው ሲል ኢሳት የኢሃፓን የኢዜማና የእናት ፓርቲ አመራሮችን ጠይቋል። የኢሃፓ ፓርቲ ፕሬዝዳንት መጋቢ ብሎይ አብርሃም ሃይማኖት በሰጡት ምላሽ ፓርቲያቸው ወደ ቅንጅቱ መምጣቱን አንስተው የቅንጅቱ አርማም አውራጣት መሆኑን ገልጸዋል። በመሆኑም አርማቸውና ፖሊሲዎቻቸውን ለሕዝብ በማሳወቅ ላይ እንደሚገኙና የምረጡኝ ቅስቀሳ ለማድረግም በዝግጅት ላይ መሆናቸውን ተናግረዋል። የትውልድ ለኢትዮጵያ አንድነት አርማ አውራጣት ነው እና ያው በተቻለ መጠን በማሳወቅ ላይ እንገኛለን። እንግዲህ አስቻይ ሁኔታዎች አሉ ብለን ባናምንም ሁኔታዎችም አስቸጋሪ ቢሆንም ያለፈው ምርጫ ታሪክ በጣም ጠንካራ ተሳትፎ የምርጫ ክርክር መድረኮችም ሌሎችም በጣም ሰፋፊ ስራዎች ይሰራሉ። ነገር ግን በዚህ ዓመት የተዳከመ ነው ያለው ሚዲያው ላይ የሚፈለገው ባይሆንም ባለችው በተገኘችው ጠባብ ሁኔታ ላይ ግን እኛ ሰፊ ጥረት እያደረግን እንገኛለን። የኢዜማ ፓርቲ የህዝብ ግንኙነት ኃላፊ ኢዮኤል ሰለሞን በበኩላቸው የፓርቲዎች ክርክር መጀመሩ መልካም የሚባል መሆኑን አንስተው በዚህም ፓርቲዎች ያላቸውን አቅም ለመጠቀም ጥረት እያደረጉ መሆኑን አብራርተዋል። የምረጡኝ ቅስቀሳና የፖሊሲ ሀሳቦችን ለህዝብ ከማሰራጨት አኳያም በማህበራዊ ሚዲያ ጭምር እንደሚንቀሳቀሱ ተናግረዋል። ቅስቀሳና እነዚህ የፖሊሲና የተለያዩ ሀሳቦችን የማሰራጨት ጉዳይ በተያያዘ እንደየሁኔታው የቀጥታ የገጽ ለገጽ ግንኙነት ከማህበረሰቡ ጋር የማግኘት እንዲሁም ደግሞ አሁን እንደምታውቁ ዘመኑ በተወሰነ ደረጃ ከገጽ ለገጽ መገናኘት በተጨማሪ የተለያዩ የማህበራዊ ሚዲያ አማራጮች አሉ። እነዚህን አማራጮች ተጠቅሞ ማህበረሰቡን ማግኘትና ሀሳቦቻችን ለመሸጥ እንሞክራለን። የእናት ፓርቲ የህግ ክፍል ኃላፊ ዋለልኝ አስፋው በተመሳሳይ የምርጫ ምልክታቸው በእጅ የተያዘ ቁልፍ መሆኑን ገልጸው ነገር ግን ከፓርቲው አርማ ጋር የሚመሳሰል የሌላ ፓርቲ አርማ በመኖሩ ይህንንም ችግር ለመፍታት ለምርጫ ቦርድ ማሳወቃቸውን ተናግረዋል። በተመሳሳይ የፓርቲዎች ክርክር ጅማሮ መልካም መሆኑና ፓርቲዎችም አቋማቸውና ፖሊሲዎቻቸውን የሚያሳውቁበት መድረክ መሆኑን ገልጸዋል። መጀመሪያ እስካሁን እንደመሆኑ መጠን ወደፊት የተሻሻለ ይሄዳል። ይህንን ገምተው ክርክሩ መልካም ነው። ፓርቲዎች የራሳቸውን አቋምና ፖሊሲ እያሳወቁበት ስለሆነ በእኛ በኩል በአዎንታ ነው ያየነው። ዞሮ ጅማሮ ጥሩ ነው። የፖለቲካ ፓርቲዎች በሚዲያ በመቅረብ የምርጫ ክርክር በቅርቡ መጀመራቸው ይታወቃል። ድንበር ተሻጋሪ ግጭት ለማስቆም ከጎረቤት ሀገራት ጋር ሰላማዊ የህዝብ ለህዝብ ግንኙነት ማጠናከር ወሳኝ ነው ተባለ። በሌላ በኩል ኢትዮጵያ ዳር ድንበሯን ለመጠበቅ ዝግጁ የሆነ ሰራዊት እንዳላት ማስገንዘብ ይገባል ሲሉ የፖለቲካ ተንታኞች ለኢሳት ተናግረዋል። ትዕግስት ተስፋዬ በሱዳንና በኢትዮጵያ ድንበር ላይ በምትገኘው የኩርሙክ ከተማ በታጣቂዎች በተፈጸመ የድሮን ጥቃት የአንድ ሰው ህይወት ማለፉ ተዘግቧል። ኢሳት በሱዳን በኩል ያለውን የኢትዮጵያ ድንበር በማስጠበቅ በኩል ምን ይጠበቃል? በሱዳን ያለው ግጭት ወደ ኢትዮጵያ እንዳይዛመት መወሰድ የሚገባው ጥንቃቄ ምን መሆን አለበት? ሲል የፖለቲካ ተንታኞችን ጠይቋል። የፖለቲካ ተንታኙ ኤርሚያስ ታደሰ በሰጡት ምላሽ ከጎረቤት ሀገራት ጋር ያለውን ግንኙነት ሰላማዊ ማድረግና የህዝብ ለህዝብ ግንኙነት ሰላማዊ ማድረግ ጠቃሚ መሆኑን ለሀገራቱ ማስገንዘብ ወሳኝ ነው ይላሉ። በእርግጥ እንደዚህ አይነት እንትኖች በከፍተኛ ሆነ ወታደራዊ ኃይል ምናምን ጥበቃ ተደርጎ መቆም የሚችሉ ጉዳዮች አይደሉም። ከዛ ይልቅ በድንበር አካባቢ የሚኖሩ የህዝብ ለህዝብ ግንኙነቶችን ሰላማዊ እንዲሆኑ ወደ ተሻለ የሰላም እንቅስቃሴ ውስጥ እንዲገቡ ከጎረቤት ሀገራት ጋር የሚኖሩ ግንኙነቶችን ሰላማዊ የሆነ የዲፕሎማሲ ግንኙነትን በመመስረት ማስጠበቅ ነው የሚቻለው። ማለትም በጎረቤት ሀገራትም የነሱ ሰላም የኢትዮጵያ ሰላም እንደሆነ፣ ኢትዮጵያ ሰላም ደግሞ እነሱ ሰላም እንደሆነ ተረድተው ከዛ ውጭ ደግሞ ጥቅማቸውን በማይጎዳ መልኩ የኢትዮጵያ ጥቅም በማይጎዳ መልኩ መንቀሳቀስ እንችል በድንበር አካባቢ የሚኖሩ ግጭቶችንና እንቅስቃሴዎችን መግታት ይቻላል። ምክንያቱም እነዛም ሀገራት የድንበር አካባቢዎችን መጠበቅ ይፈልጋሉ። በተመሳሳይ መልኩ ኢትዮጵያም ደግሞ የድንበር አካባቢ ወሰኖቿንና
ነዋሪዎቿ መጠበቅ ትፈልጋለች። ስለዚህም ግንኙነትሽ ጥቅምን ባከበረና ባስከበረ መልኩ ሲሆን እንደ አይነት አደጋዎች መጠናቸው የቀነሰ ነው የሚሆነው። ሌላኛው የፖለቲካ ተንታኝ ዶክተር ደጉ አስረስ በበኩላቸው ኢትዮጵያ ዳር ድንበሯን ለማስጠበቅ ዝግጁ የሆነ ሰራዊት እንዳላት ማሳወቅና ማስገንዘብ ይገባል ብለዋል። ኢትዮጵያ ጦር የተጠናከረ መሆኑን ነው እየተረዳሁት ያለው። በሁሉም ትጥቅ የተሟላ እና ብቁ ዝግጁ የሆነ ሰራዊት አለን። ስለዚህ የፖለቲካው ቁርጠኝነትና ኃላፊነት ነው እዚህ ላይ መነሳት ያለበት። የፖለቲካ አንድነቱ ሀገር የመጠበቅ ኃላፊነቱን ማሳመር ለወታደሩ ማመራር መስጠት ነው። የወታደሩ ድክመት አይደለም። እንግዲህ የምናየው ውሸት እስካልሆነ ድረስ የተጠናከረ ሰራዊት አላት ኢትዮጵያ። ብቁ የሆነ በየዘርፉ ላይ አለ። ዳር ድንበሩን ለማስጠበቅ ዝግጁ ይመስለኛል። በድንበር አካባቢ የሚስተዋሉ ግጭቶችን ለመክታት የአካባቢው ሰዎችን ግንዛቤ መቀየር አስፈላጊ ነው ሲሉ ተንታኞቹ አጽንኦት ሰጥተዋል። የትግራይ ክልል የፖለቲካ ውጥረት አሳሳቢ የሆነ መጥቷል ተባለ። በዚህም የክልሉ ወጣቶች አማራጭ በማጣትና ተስፋ በመቁረጥ ለስደትና ለተለያዩ ችግሮች እየተጋለጡ ነው ሲሉ ኢሳት ያነጋገራቸው የመቀሌ ከተማ ነዋሪዎች ገልጸዋል። መሰረት ባዩ ዝርዝር አላት። በትግራይ ክልል ባለው የፖለቲካ ውጥረት ሳቢያ የክልሉ ነዋሪዎች ለተለያዩ ችግሮች መጋለጣቸው ተገልጿል። ኢሳት በክልሉ አሁን ላይ ያለው ሁኔታ ምን ይመስላል፣ ካለፉት ጊዜያት አንጻር ያለው ልዩነት ምንድነው ሲል የመቀሌ ከተማ ነዋሪዎችንና በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን አነጋግሯል። የክልሉ በተለይም የመቀሌ ከተማ ነዋሪዎች በሰጡት አስተያየት በክልሉ ያለው የፖለቲካ ሁኔታ አሁንም አሳሳቢ ሆኖ ቀጥሏል ያሉ ሲሆን በተመሳሳይ የኑሮ ውድነቱም እንደከበዳቸው ተናግረዋል። በተጨማሪም ወጣቱን በክልሉ ያለውን ሁኔታ በመስጋት ስደትን አማራጭ እያደረገ ነው ያሉት ነዋሪዎቹ አንዳንዶቹ ደግሞ ራሳቸውን እያጠፉ ነው ብለዋል። ወጣቱ አሁን ከወጣቱ ሰላም እንደሚፈልግ ያሳውቃል። በቃ ምንም ጦርነት የሚፈልግ ሰው የለም። ለዛ ነው በሻለ አቅም ከክልሉም ይሁን ከሀገሩ እየወጣ ያለው። በቃ የሻለ ሰላም ስለሚፈልግ ነው። እሱ የሚወስነው ነገር አይደለም እና ምንም አማራጭ ስለሚያጣ ነው። ያው ያለፈውን ነገር እንዳይደገምበት ነው ያለው አማራጭ እየተጠቀመ ያለው። ደግሞ መውጣት ብቻ አይደለም፣ መውጣት ምንም አይገርምም። እዚህ ሆኖ የሚሞቱት በቀን ማለት ነው በቀን 6 ሰዓት 8 ታንቀው የሚሞቱ አሉ። ስራ ማጣት በጦርነቱ ምክንያት ቢያንስ ቤተሰብ የሚያስተዳድሩ የነበሩት ብዙ ቤተሰብ እነሱ የሚያግዙ የነበሩት ልጆች አሁን የጦርነቱ ሲሰሙ ስራውን ደግሞ ሲደክም ደግሞ ስራው ደግሞ በቤተሰብ በዘመድ ቢሆን ስራ ምናምን ሲታጣ እኮ በቃ የሚሞቱ ብዙ አሉ። በጣም ብዙ ሰው እየወጣ ነው። በሌላ በኩል ጉዳዩን አስመልክተን የጠየቅናቸው የአረና ፓርቲ ምክትል ሊቀመንበርና የሕግ ጉዳዮች ዘርፍ ኃላፊ ካሳይ ዘገየ እንደገለጹት ወጣቱ ከዚህ ቀደም የተፈጠረው አይነት ችግር ተፈጥሮ አላስፈላጊ ጥፋት እንዳይደርስ ችግሮች በሰላማዊ መንገድ እንዲፈቱ ድምፁን ሊያሰማ ይገባል ብለዋል። ጦርነትን በሰላማዊ መንገድ እንዲፈታ መቃወም ነው። በሰላማዊ መንገድ ተቃውሞን ማሳየት ነው፣ መሰማት ነው። በማለት ጦርነት አያስፈልግም፣ በቃን ችግሮች በሰላማዊ መንገድ በድርድርና በውይይት ይፈቱ የሚል አቋም ይዞ በሰላማዊ መንገድ አቋሙን ማንጸባረቅ መቻል ነው። የክልሉ የኢኮኖሚ ሁኔታ እየተዳከመ መሆኑን ያነሱት አቶ ካሳይ መንግስትን ጨምሮ የሚመለከታቸው ተቋማት በጉዳዩ ላይ ትኩረት እንዲያደርጉ ጥሪ አቅርበዋል። የሚመለከታቸው ዓለም አቀፍም አገር አቀፍም መንግስትም ሌሎች ግብረሰናይ ድርጅቶችም ትኩረት እንዲሰጡበት ማድረግ ነው። ማለት ኢኮኖሚ በጣም ወሳኝ ነው። አሁን የማትረፍ ጉዳይ ሳይሆን የህልውና ጉዳይ፣ የመኖር የመድኃኒት የምግብ ጉዳይ ስለሆነ ከፌዴራል መንግስት ጀምሮ የሚመለከታቸው አገር አቀፍም አገር በቀል ድርጅቶችም ዓለም አቀፍ ድርጅቶችም ትኩረት እንዲሰጡበት ጥሪያችንን እናስተላልፋለን። በተመሳሳይ የአክሱማይ ዋዕላ ፓርቲ የፖለቲካ ጉዳዮች አስተባባሪ አብርሃም ገብረወልድ ደግሞ የክልሉ ህዝብ ለማህበራዊና ለኢኮኖሚያዊ ችግር እየተጋለጠ ነው፣ በክልሉ ሰላምና መረጋጋት እንዲሰፍን በጠረጴዛ ዙሪያ መነጋገር ያስፈልጋል ሲሉ ይናገራሉ። ሰላም እንዲሰፍን ከተፈለገ የኢትዮጵያ አንድነትን ተረጋግጦ እንዲቀጥል የሚፈለግ ከሆነ ዋናው ቁጭ ብሎ መነጋገር ነው። መፍትሄው ነው። ሁሉም ለሰላም ዘማች መሆን አለበት። የሰላም ዘማች የጦር ዘማች ሳይሆን የሰላም ዘማች ከሆነ ሁኔታው ይስተካከላል። ፓርቲዎቹ በክልሉ ሰላምና መረጋጋት እንዲሰፍን መግለጫዎችን ከማውጣት ጀምሮ የተለያዩ ተግባራትን እያከናወኑ መሆኑን ገልጸዋል።
በአድዋ ጦርነት ወቅት የነበረው የምግብ አዘገጃጀት ስርዓት ወደ ኢንዱስትሪ መቀየር ነበረበት ተባለ። በተያያዘም የአድዋ ድል መታሰቢያ በዓል ወደ ህዝብ አግባብ ወርዶ መከበር እንዳለበት ኢሳት ያነጋገራቸው የታሪክ ምሁር ገልጸዋል። መሳይ ገዛይ ለኢትዮጵያውያን ብሎም ለአፍሪካውያን ጥቁር ህዝቦች ኩራት የሆነው የአድዋ ድል በዓልን አስመልክቶ ኢሳት ከታሪክ ምሁር ፕሮፌሰር አየለ በከሪ ጋር ቆይታ አድርጓል። በቆይታውም ለጥቁር ህዝቦች መነቃቃት የፈጠረው የአድዋ ድል ኢትዮጵያውያን በሌሎች መስኮች ለምን አላስቀጠሉትም ስንል ፕሮፌሰሩን ጠይቀናል። በወቅቱ ጦርነት የተካሄደበት ጊዜ የነበረው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ያኗኗር ዘይቤና ከሌሎች ሀገራት ጋር የነበረ ግንኙነት ወሳኝነት አለው የሚሉት ፕሮፌሰር አየለ በከሪ ለችግሩ መንስኤ ናቸው ያሏቸውን ጉዳዮች አብራርተዋል። አጼ ምኒልክ ከጣሊያን ጋር ጦርነት የገጠሙት በውስጥ የነበሩትን የተለያዩ ጦርነቶች የመስፋፋት ጦርነት ይሆናል፣ የማስገበር ጦርነት ይሆናል። ያን ሁሉ ጦርነት ጨርሰው አሸንፈው እና ያንን ጦርነት ለማሸነፍ ያደረጉት አንድነት መቀጠል ነበረበት፣ አልቀጠለም። እሱ ነው እንግዲህ አሁን ትልቁ የኛ ድክመት ተብሎ ከታየ እሱ ነው ያለ መሆኑ። እሳቸው ምንድነው ያደረጉት? ድሉ ካለ እንትን ከተጎናጸፉ በኋላ ያደረጉት ትልቅ ድርጊት ምንድነው? እንትን ማድረግ እነዛ አብረው ከሳቸው ጋር የተዋጉትን መልሰው አገራቸውን ቦታቸውን መለሱላቸው። እዛ ነው ትልቁ ስህተት የመጣው። ያ ስርዓት የምግብ አዘገጃጀት ስርዓት፣ የምግብ ማብሰል ስርዓት ወደ ኢንዱስትሪ ሊቀየር ይችል ነበር። እንደ ኤግዛምፕል ብሰጥሽ እርግጥ እዛ ላይ ስብራት አለ። በተያያዘም በአሁኑ ወቅት የአድዋ ድልን የሚያንኳስሱት የብስለት ችግር ያለባቸውና ባርነትን የማያውቁ ስለሆኑ ነው ይላሉ የታሪክ ምሁሩ። ባርነትን ያልቀመሰ ነው በባርነት ውስጥ እንግባ ብሎ የሚል ባርነትን የቀመሰ እንደው የፈለገው ድህነት ቢኖረው በነፃነት መኖርን ነው የሚመርጠው። እና ይሄ አባባል ከማወቅ ከመብሰል የሚመጣ አይደለም። ያ አባባል እንግዲህ ምንድነው በአሁኑ ጊዜ የመላው ዓለም ውስጥ የሚደረጉትን ነገሮች በቀላሉ ልታይ ትችላለሽ። እና ወጣቱ በተለይ የሱ እድሜ ላይ ያለው አሜሪካ ያለው አውሮፓ ያለው የሚኖርበትን ሁኔታ ያውቃል፣ የሚማርበትን ትምህርት ቤት ያውቃል። ያንን ሁሉ ነገር ሲያይ እና ያ ነገር ደግሞ እዚህ ያለመኖሩን በሚያይበት ጊዜ ኢሞሽን የሚያመጣው ነው፣ ስሜታዊነት የሚያመጣው ነው። የአድዋ ድል መታሰቢያ በዓል ወደ ማህበረሰቡ ወርዶ በአግባቡ መከበር እንዳለበት የሚናገሩት ፕሮፌሰር አየለ ህዝቡ የእኔነት ስሜት እንዲጋባበት እንደሚያግዝ አስታውቀዋል። ህዝብ መሳተፍ አለበት። ኢቨንት ማዘጋጀት ህዝብ ሲሳተፍበት እኮ ህሊናው ያንን ነገር ይመዘግባል። ከዛ ደግሞ ሪቹዋል ይሆናል። በየአመቱ ያንን ነገር አሁን ለምሳሌ የአጼ ምኒልክን፣ እቴጌ ጣይቱን፣ ሌሎቹንም ጀነራሎች የተዋጉትን ልብስ እየለበሱ ብዙ አይነት በዛ ጊዜ የተደረጉትን ወደ ቲያትር መልክ ወደ ፐርፎርማንስ መልክ እያደረጉ የሚሳተፉበት መንገድ መፈጠር አለበት። ህዝብ መሳተፍ ህዝብን አሽሽተሽ አግደሽ ኢቨንቱን የስቴቱ ብቻ ስታረጊው ትክክል አይደለም፣ በቂ አይደለም። ትክክል ሳይሆን በቂ አይደለም። እና አይ ቲንክ ያ ይመስለኛል ህዝብ መሳተፍ አለበት። ያ ደግሞ ሴኩላር፣ በነገራችን ላይ ሴኩላር ኢቨንት ነው ያለንም ሃይማኖት ነክ ያልሆነ ኢቨንት ስለሆነ እና ሙስሊሙንም ክርስቲያኑንም ሌላ ዘር ሪሊጅንም ያለውን እንዲሳተፍ ያደርገዋል። 130ኛው የአድዋ ድል መታሰቢያ በዓል በሀገሪቱ በተለያዩ ኩነቶች መከበር ጀምሯል። በአርሲ ዞን ሽርካ ወረዳ ጃዊ ዋቸው ቀበሌ በተፈጸመ ድንገተኛ ጥቃት የበርካታ ንጹሃን ዜጎች ህይወት ማለፉን የአካባቢው ነዋሪዎች ገለጹ። ኢሳት ያነጋገራቸው የአካባቢው ነዋሪዎች ታጣቂዎች በዞኑ የተለያዩ ወረዳዎች ውስጥ እንደሚገኙና በማህበረሰቡ የዕለት ተዕለት ህይወት ላይም ስጋት እንደፈጠሩ አስታውቀዋል። ሰላማዊት ሙሉጌታ በትናንትናው ዕለት በአርሲ ዞን ሽርካ ወረዳ ጃዊ ዋቾ ቀበሌ በደረሰው ድንገተኛ ጥቃት የንጹሃን ዜጎች ህይወት ማለፉን የአካባቢው የኢሳት ምንጮች ገልጸዋል። የአካባቢው ነዋሪዎች እንደገለጹት ጥቃቱ የተፈጸመው በሸኔ ታጣቂ ቡድን ሲሆን ሃይማኖትን መሰረት ያደረገ እንደነበርም አስታውቀዋል። ጥቃት አድራሾቹ ንጹሃን ዜጎችን ከመግደል ባሻገር ንብረት እየዘረፉ መሆኑንም ተናግረዋል። በአርሲ ዞን ሽርካ ወረዳ ጃዊ ዋቾ ቀበሌ የሚባል ቀበሌ ላይ አንድ የሰፈር ከተማ ነች። በዚህ ሰፈር ያቋቋመውና ገባ ነበረ ትናንትና ሐሙስ ዕለት
ከዛ ታጣቂዎች በሶስት አቅጣጫ በጣም ሲከላከሉ ነበሩ። የቀበሌው አንድነት ፈጥሮ በስልጠናም በምንም እንትን ሲያደርግ ነበረ። ላለማስገባት በጣም ሙከራ አድርገው ነበር ከዚህ በፊት። በትናንትናው ቀን በሶስት አቅጣጫ በመግባት ሰፊ ኃይል ይዘው እና ተተኳሽ ይዘው ገቡ። ካምፕ ላይ መተኮስ ጀመሩ። ያለው ኃይል ደግሞ ትንሽ ነበርና መቋቋም አልቻለም። ከዛ በቃ ያገኙትን ሰው በየቤቱ እየገቡ መግደል ጀመሩ። ሸኔ የሚባለው ታጣቂ ነው ኃይል ነው። በቃ ሸኔ የኦሮሞ ነጻነት ብሎ ራሱን የሚጠራው በሸኔ ነው። ሃይማኖት ተኮርና ብሔር ተኮር ነው። በብዛት ሃይማኖት ተኮር ነው። ወደ 15 ሰዎች ናቸው። አንድ መንገድ የሚዘጋ አለ፣ መንገድ የሚከፍት አለ፣ የሚተኩስ አለ፣ ገዳይ አለ፣ ንብረት ደግሞ የሚዘርፍ አለ። ሁሉ ነው እንዳለ ጠራርገው ከብቶች ሁሉ ነስተው ነው የሄዱት። አጋጣሚ ያው በዛ ላይ ነው ነገር የተፈጠረው። በድንገት ነው ገብቶ ነገር ፈጥረው የሄዱት። የሰፈር ሰው የተደራጁ ምናምን ነበሩ። ሲደርሱላቸው አመልጠው ሄዱ። በዛንም ሰዓት ወደ 20 ሰው ምናምን ገለው። ያው ሸኔ ነው ከጫካ ነው ወጥቶ ነገር የፈጸሙ ሸኔ ነው። የመንግስት አካልም ካለ አይመርጥም። እምነትም አንደኛ እምነት አለ፣ ሁለተኛ የመንግስት አካል አለ። በቃ የመንግስትን ካቢኔ ሆነ የመንግስት የብልጽግና ስራ የሚሰራውን አይወስድም። እሱ ይህን ያደርጋሉ። አሁን በአዋላ የተገደሉ ሰዎች ለመንግስት የሚያገለግሉ ሰዎች ናቸው። በሰላማዊ ሰዎች ሊገደሉ የቻሉት። አሁንም ነዋሪዎቹ አክለውም ታጣቂዎቹ በዞኑ በተለያዩ ወረዳዎች ውስጥ እንደሚገኝ የገለጹ ሲሆን ማህበረሰቡም በከፍተኛ ስጋት ውስጥ እንደሚገኝ አስታውቀዋል። ኃይል ያለው ደግሞ ሚሊሻ ነው። ከሚሊሻ በላይ ታጥቀዋል። እነሱ ስናፐር አላቸው፣ ብሬን አላቸው። ሚሊሻ ምን አለው? ልምዱም የወታደራዊ ልምዱም አንድ አይደለም። ሁለተኛ ለኛ ደግሞ አስበው ነው የመጡት። ጥቃት ይፈጽማል። አሁን በሶሌ በኩልም ከበዋል። ወረዳው በሙሉ ኦልሞስት በቃ 90% በላይ ከወረዳው ኃይል በላይ ነው። ወረዳዎቹም አስተዳደሮቹም ሮኖቹም እየተቸገሩ ናቸው ያሉት። ተመጓጊን ያለው ብዙም ሰራዊት የለም። እነሱ በቃ ያን ዓለም ስለሆነ የተፈሩት ተዳዳሪውን ጠብቅ በሚለው ነፍስና አድን እንኳን ብሎ ሲሄድ የጋቃሉ እየመለሰ ስለሆነ አትሄዱም በሚል እየመለሰ ሄደ። እነሱ ስላጠፉ የኛውም ነዋሪው ከተሰቡ ያጠፋል ማለት ሳይሆን ምታደጋችሁ ባንክ በሚል ስብስቶ ሲሄዱ ምንም መለሳቸው። ያውንም ሬሳ ሊከበር አልቻለም። ማንካ አይከበርም እዚህ ያሉ እየከለከሉ ጎቤስታ ከተማው ላይ ነው የሚኖሩት። ታጣቂ ምናምን ከተማው ላይ ነው የሚኖረው። ወደ ገጠሩም ይሄዳል። ግን እዛ ሰፈር ሰላም ነበር። ምንም የለም። እሷ የተፈጠረ ነገር የለም። ያው በድንገት ነው ይሄን ነገር ሊያደርግ ይችላል። መረጃውን የሰጡን ነዋሪዎች በተፈጸመው ጥቃት ህይወታቸው ያለፈና የገቡበት ያልታወቁ ሰዎችን በተመለከተ እንደሚከተለው ገልጸዋል። አሳውሉላት ማርሻ ግዛው፣ ዘውዴ ግዛው እነኚህ ወንድማማቾች ናቸው። ሲሳይ ጸጉ፣ ለቀ ጸጉ እነኚህ ወንድማማቾች ናቸው። አማሌ ሰብስቤ፣ ትርንጎ ወልዳ ሚካኤል እነኚህ ሴቶች ናቸው። ብርቱካን ባንቴ፣ ጌቱ ድንቄ፣ አበበ ዝኑ፣ ለማ ዝቄ፣ በላይነሽ አሰፋ አንድ አዛውንት ናቸው። ስማቸውን ማግኘት አልቻልንም። አሁን የጠፉ ሰዎች ደግሞ እስካሁን ያልተገኙ ሰዎች አለማየሁ ክንፉ፣ አጥላው ወዳጆ፣ ሚሊሻ ፈለቀና ኢብራሂም አልይ የሚባሉ ናቸው እና ደግሞ ሚኒሹ ጎርፉና አደሳ ገብሩ የሚባሉ ሰዎች በህይወታቸው አልፈዋል። 9 ሰዎች ደግሞ ቆስለዋል። ኢሳት ነጻ የህዝብ ሚዲያ ጉዳዩን አስመልክቶ ምላሽ ለማግኘት ወደ አርሲ ዞን አስተዳዳሪ አቶ ኢብራሂም ከድርና የሽርካ ወረዳ አስተዳዳሪ አቶ ጠይሮ አማን የእጅ ስልክ በተደጋጋሚ ብንደውልም ባለማንሳቱና አጭር ጽሁፍ መልእክት ልከንም ባለመመለሳቸው አስተያየታቸውን ማካተት አልተቻለም። ኢሳት የዞኑም ሆነ ሌላ የሚመለከተው አካል ምላሽ ቢሰጠን የምናስተናግድ መሆኑን እንገልጻለን። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የሳምንቱ ዜናዎቻችን እንደቀጠሉ ናቸው። ከውጭ ወደ መራረጥናቸው ዜናዎች እንሻገር። የወርቅ ማዕድን ቁፋሮ በሱዳን ጦርና በፈጥኖ ደራሽ ኃይል መካከል ለሚደረገው ጦርነት መፋፋም ምክንያት መሆኑ ተገለጸ። በሌላ በኩል በሱዳን የተቀሰቀሰው ጦርነት 3ኛ ዓመቱን ሊይዝ እየተቃረበ ሲሆን ግጭቱ በዓለም ላይ ከፍተኛ የተባለውን ቀውስ ማስከተሉን የተባበሩት መንግስታት ድርጅት አስታውቋል። ዮሐንስ ተስፋ ወርቅ በመላው ዓለም ውድና ተፈላጊ ማዕድን ነው። በሱዳን ግን ለጦርነት የፋይናንስ ምንጭ በመሆን እያገለገለ ይገኛል። ሱዳን ከአፍሪካ 5ኛዋ ከፍተኛ የወርቅ አምራች ሀገር መሆኗን የተለያዩ ዓለም አቀፍ ሪፖርቶች ያሳያሉ። በሚሊዮኖች የሚቆጠሩ ቤተሰቦች ከቀያቸው እየተሰደዱና ከተሞች እየወደሙ ባሉበት በዚህ ወቅት የወርቅ ምርት መጠን ጨምሯል። ይሁን እንጂ አንድ ትልቅ ችግር አለ። ይኸውም በባህላዊ መንገድ ማዕድን የሚያወጡ የሀገሪቱ ዜጎች ከእስካሁኑ ጊዜያት ሁሉ በበለጠ ጫና ውስጥ መግባታቸው ነው። የጦርነቱ ተዋንያን ከወርቅ ዘርፉ የሚገኘውን ትርፍ ሙሉ በሙሉ ለጦርነት ወጪዎች እያዋሉት ይገኛሉ። የወርቅ ዘርፉ ልክ እንደ ጥሬ ገንዘብ ነው።
ጦርነቱ እየተካሄደ ያለው በዚሁ ማዕድን አማካኝነት ነው። በተለይም ከመደበኛ የስራ መስካቸው በጦርነቱ ሳቢያ በመፈናቀላቸው ምክንያት ወደ ወርቅ ማዕድን ዘርፍ የተሰማሩ ተራ ዜጎች ሁኔታው በእጥፍ ከብዷቸዋል። እንደ አውሮፓውያኑ በ2011 ደቡብ ሱዳን ስትገነጠል ካርቱም የነዳጅ ገቢዋን 2/3 ያህል አጥታለች። ይህን ተከትሎ የወርቅ ማዕድን ፍለጋ ከፍተኛ እድገት ያሳየ ሲሆን በተለይም 80 በመቶ የሚሆነውን ምርት የሚቆጣጠሩት በባህላዊ መንገድ ማዕድን የሚያወጡ ቆፋሪዎች ናቸው። ዛሬ ላይ ተንታኞች እንደሚሉት ሁለቱም ተዋጊ ወገኖች ለወታደራዊ ፍላጎታቸው የገንዘብ ምንጭ የሚያገኙት ከወርቅ ገቢ ነው። በጦር ኃይሉና በፈጥኖ ደራሹ ኃይል መካከል ያለው የስልጣንና የይዞታ ሽኩቻም እንደ ወርቅ ያሉ የሀገሪቱን ሀብቶች የመቆጣጠር ፍላጎትም ያካትታል። የተባበሩት መንግስታት ድርጅትና የፖለቲካ ተንታኞች እንደሚሉት በወርቅ ንግድ ላይ ያሉ የቀጠናው ኃይሎች መረብ ጦርነቱን እያራዘመው ነው። በተለይም የተባበሩት አረብ ኤሚሬትስ ከሱዳን የሚወጣውን አብዛኛውን ወርቅ እንደምትረከብና ይህም ለፈጥኖ ደራሹ ኃይል ወታደራዊ ድጋፍ ከማድረግ ጋር የተያያዘ መሆኑን የቀረበባትን ውንጀላ በተደጋጋሚ ብታስተባበልም ጉዳዩ አሁንም በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ክትትል እየተደረገበት ይገኛል። የሱዳን ማዕድን ሚኒስቴር ይፋ ባደረገው መረጃ መሰረት በ2025 ከተመረተው 7 ቶን ወርቅ ውስጥ በህጋዊ መንገድ ወደ ውጭ የተላከው 20 ቶን ወይም 28 በመቶ ብቻ ነው። ቀሪው 50 ቶን ወርቅ በኮንትሮባንድ መረብ አማካኝነት በተለያዩ ጎረቤት ሀገራት ድንበሮች በኩል ወጥቷል። አጠቃላይ ምርቱ ወደ ውጭ አልተላከም። በህጋዊ መስመር የወጣው 20 ቶን ብቻ ነው። ቀሪው ወደ ውጭ መውጣቱ ወይም በሀገር ውስጥ መቆየቱ በእርግጠኝነት አይታወቅም። ይህም ሱዳን ከጦርነቱ ለማገገምና ከፍተኛ የመልሶ ግንባታ ወጪ በምትፈልግበት ወቅት 50 ቶን ያህል ወርቅ የት እንደደረሰ እንዳይታወቅ አድርጎታል። ቻተም ሃውስ የተሰኘው ተቋም የፖለቲካ ተንታኞች እንደሚሉት ዘላቂ ሰላም እንዲመጣ ከተፈለገ ወርቅ የሚጫወተው ሚና ትኩረት ሊሰጠው ይገባል። ይህ ካልሆነ ግን በጦርነቱ መሃል ለተቀረቀሩ በሚሊዮን የሚቆጠሩ ሱዳናውያን ሰላም የማይጨበት ህልም ሆኖ ይቆያል። በሁለቱ ኃይሎች መካከል የተቀሰቀሰው ደም አፋሳሽ ጦርነት 1000 ቀናት አሳልፎ ወደ 3ኛ ዓመቱ እየተቃረበ ሲሆን ግጭቱ በዓለም ላይ ከፍተኛው መፈናቀልና ሰብአዊ ቀውስ ማስከተሉን ዓለም አቀፍ ድርጅቶች አስታውቀዋል። በዚህም እንደ አውሮፓውያኑ አቆጣጠር እስከ የካቲት 2026 ድረስ ባለው መረጃ መሰረት ከ15 ሚሊዮን በላይ ሱዳናውያን ከቀያቸው ተፈናቅለዋል። ይህም ከሀገሪቱ ህዝብ ሲሶ ያህሉን ይሸፍናል። መረጃውን ስናጠናቅር ሲጂቲኤን አፍሪካና ሌሎችን ዋቢያችን አድርገናል። በፓኪስታንና በአፍጋኒስታን መካከል የተቀሰቀሰውን ግጭት ተከትሎ ሀገራቱ ከጦርነት እንዲታቀቡ ተማጽኖ እየቀረበ ነው። በሌላ በኩል ሩሲያ ሁለቱ ሀገራት ፈቃደኛ ከሆኑ ለማሸማገል ዝግጁ ነኝ ብላለች። ሸሪፍ ኢማም ዜናውን አዘጋጅቶታል። ፓኪስታን አሁን ላይ ከአፍጋኒስታን የካቡል መንግስት ጋር ግልጽ ጦርነት ላይ ነን ብላለች። በካቡል ፍንዳታ ማጋጠሙ የተነገረ ሲሆን በድንበር አካባቢም ውጊያው ተጠናክሮ ቀጥሏል። ፓኪስታን አፍጋን ውስጥ የሚገኙትና ካንዳሃርና ፓክቲታ የተሰኙ ግዛቶቿን ማጥቃቷን አስታውቃለች። ይህ የተነገረው አርብ ዕለት የታሊባን ቃል አቀባይ ዛቡላህ ሙጃሂድ የአፍጋኒስታን ሁለቱን አገራት በሚለየው በዱራድ ግንባር በፓኪስታን ወታደሮች ላይ ከፍተኛ ጥቃት መፈጸሟን ከገለጹ ከአንድ ሰዓት በኋላ ነው። ታሊባን እንዳስታወቀው ጥቃቱ የተፈጸመው በዚህ ሳምንት መጀመሪያ ላይ ፓኪስታን ለፈጸመችው የአየር ጥቃት ምላሽ ነው ተብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጉዳዩን በቅርበት እየተከታተሉት እንደሆነና የተፈጠረው ግጭት እንዳሳሰባቸው ገልጸዋል። በቃል አቀባያቸው ስቴቨን ዱጀሪክ በኩል በተላለፈ መልእክት ጉቴሬስ ሁለቱም ሀገራት በዓለም አቀፍ ሕግ መሰረት ይበልጡን ደግሞ የዓለም አቀፉን የሰብአዊ መብቶች ሕግ እንዲያከብሩ ጠይቀዋል። ግጭቱ በቀጠለበትም ሁኔታ ጉቴሬስ ሁለቱም ወገኖች ለሲቪሎች ጥበቃ እንዲያደርጉ ተማጽነዋል። ከአሜሪካ ጋር ድርድር እያደረጉ ያሉት የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በበኩላቸው ሁለቱ ሀገራት ልዩነታቸውን በንግግር እንዲፈቱ ተማጽነዋል። በጥሩ ጉርብትና መርህና በተከበረው የረመዳን ወር እስላማዊ ትብብር እንደሚያስፈልግም አስታውቀዋል። አርብ ዕለት አራጋቺ በኤክስ ገጻቸው እንዳሰፈሩት ሀገራቸው ገንቢ ንግግር እንዲካሄድ አስፈላጊውን ድጋፍ እንደምታደርግ አስታውቀዋል። የጋራ መግባባትና መተባበር በካቡልና በእስላማባድ መካከል ሊኖር ይገባልም ብለዋል። በሌላ በኩል ሩሲያ ሁለቱ ሀገራት ድንበር ተሻጋሪ ጥቃታቸውን አቁመው ልዩነታቸውን በዲፕሎማሲ አግባብ እንዲፈቱ ጠይቃ ሀገራቱ ፈቃደኛ ከሆኑ ለመሸምገል ዝግጁ ነኝ ብላለች። የህንድ የውጭ ጉዳይ ሚኒስቴር ቃል አቀባይ ራንድሂር ጃስዋል እንዳሉት ህንድ ፓኪስታን የአየር ጥቃት መፈጸሟን በጥብቅ ታወግዛለች ብለዋል።
በተቀደሰ የረመዳን ወር ፓኪስታን እያደረገች ያለችው ሙከራ በሀገር ውስጥ ያጋጠማትን ውድቀት በውጭ ግጭት ለማሳበብ መሞከር ነው ብለዋል። ህንድ ከቅርብ ጊዜ ወዲህ ከታሊባን ጋር ያላትን ግንኙነት ይበልጥ እያጠበቀች ነው። ይህንን ተከትሎ ኢስላማባድ ኒው ደልሂ የፓኪስታንን ሰላም ለማወክ በአፍጋን ያሉትን ቡድኖች ትደግፋለች በሚል ይወቅሳሉ። ህንድ ግን ይህንን አትቀበልም። የአፍጋኒስታንና የፓኪስታን ግጭት አሳስቦናል ካሉ ሀገራት መካከል ቱርክዬና ቻይና ይገኙበታል። መረጃው የአልጀዚራ ነው። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሳምንቱ የመራረጥናቸው ሳምንታዊ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙልቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።